በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። የተጠመቀ ጴንጤ ሲሰርቅ ከተገኘ እጁ አልተጠመቀም ይባላል። የተጠመቀ ጴንጤ ሲዋሽ ከተገኘ አፉ ምን አልተባለም ይላል፣ አልተጠመቀም ይባላል። ቀድሞ የነበራችሁን የኃጢአት ልምምድ፣ ቀድሞ የነበረ ድካም ማስቀጠል የለባችሁ። ወንጌሉንም ስበኩ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አጥምቋቸውም ያለን ጌታችን መድኃኒታችን ማን ነው? ኢየሱስ ክርስቶስ። በዕለት ዕለት የህይወት ጉዟችሁ በየአንዳንዱ የህይወት መንገዳችሁ ማንን መምሰል ይሆናል? ክርስቶስን መምሰል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙሬ አድርጓቸው። ሰላም ውድ የቮይስ ኦፍ ጋድ ቲቪ ተከታታዮችና ተመልካቾቻችን በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያልን ዛሬም ደግሞ በማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች ላለፉት 8 ዓመታት በተለያየ ጊዜያቶች የጥምቀት ሥርዓትን በሁሉም አጥቢያዎች ላይ ስታካሄድ ቆይታለች። አሁንም ታዲያ በዋና አጥቢያ በቢሾፍቱ ከተማ በማውንት ዛይን ግሎሪ ቻፕል የተደረገውን የጥምቀት ሥነ ሥርዓት ይዘንላችሁ ቀርበናል። እንድትከታተሉን ስንል በአክብሮት እንጋብዛችኋለን። መልካም ቆይታ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ኢየሱስ ክርስቶስ ይህን ቃል መቼና በምን ሁኔታ ነው የተናገረው ነው ስንል የመጨረሻው ሰዓት ላይ ወደ ሰማይ ከማረጉ በፊት ላስት ወርዱ ወይም የመጨረሻው ንግግሩ ሂዱ ለፍጥረት ሁሉ ወንጌልን ምን በሉ ስበኩ። ወንጌሉን ለዚህ ነው እናንተን መጀመሪያ ወንጌልን ያሰማናችሁ። ወንጌሉን ከሰማችሁ በኋላ ደግሞ ምን አድርጉ? በአብ በወልድ በመንፈስ ቅዱስ ምን አድርጓቸው? አጥምቋቸው። አችሁ ወንጌሉንም ስበኩ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አጥምቋቸውም ያለን ጌታችን መድኃኒታችን ማን ነው? ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። ስለዚህ አሁን ለክርስቶስ ደቀ መዝሙርነት ነው የምትጠመቁት። እኔ በሉስቲ ለክርስቶስ ደቀ መዝሙርነት ነው የምጠመቀው። ደቀ መዝሙር ማለት መምህሩን ሊመስል የተጠራ ማለት ነው። ስለዚህ ዘ ሃየር ኮሊንግ ወይም የመጨረሻው ጥሪ ለእናንተ በዕለት ዕለት የህይወት ጉዟችሁ በየአንዳንዱ የህይወት መንገዳችሁ ማንን መምሰል ይሆናል? ክርስቶስን መምሰል ይሆናል። ስለዚህ መጽሐፍ ቅዱስ ለምታረጉት ነገር ሁሉ መጽሐፍ ቅዱስ ምን ይላል አይደለ? ወንጌል ስበኳቸው፣ ከሰበካቸው በኋላ ደግሞ በማን ስም? በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ ምን በሏቸው? አድርጓቸው። አሁን ምንድነው ማድረግ ያለባችሁ መሰላችሁ? ውሃ ጥምቀት ጨረሳችሁ አይደለ? ነገር አላለቀም፣ ገና ጀመራችሁት። ብዙ ሰው የሚሸወደው ይሄንን ጌታን ይቀበላል፣ የውሃ ጥምቀት ይጠመቃል፣ የጴንጤ ፎርም ይሞላል፣ በቃ የመጨረሻው ደረጃ ላይ የደረሰ ይመስላል። ጅማሬ ነው ይሄ፣ መግቢያው። ትሰማለህ፣ ትጠመቃለህ፣ ከዛስ ደቀ መዝሙር ሆነ ደግሞ በእግዚአብሔር ቤት ትሰራል። አለበለዚያ 80% ጴንጤ የሚኖረውን ህይወት ትደግሙታላችሁ። ለምን? ደቀ መዝሙር ማለት ዲሲፕሊን ያለው ነው። ለምን? ያዘዝኳችሁን ሁሉ ደግሞ ምን በሏቸው ብሏል? አስተምሯቸው። ስለዚህ ካልተማራችሁ የክርስቶስ ደቀ መዝሙር ማለት ጴንጤ መሆን አትችሉም አይደለም። ካልተማራችሁ የክርስቶስ ደቀ መዝሙር መሆን አትችሉም። ስለዚህ የክርስቶስ ደቀ መዝሙርነት የውሃ ጥምቀት ብቻ ማድረግ ሳይሆን
የውሃ ጥምቀት አድርጎ መውጣት ብቻ ሳይሆን የክርስቶስ ደቀ መዝሙርነት በዋነኝነት ሌላ ደግሞ የሚፈልገውና እንዲያሟላ የሚፈልገው ነገር ምንድነው? መማር ነው ማለት ነው። ስለዚህ አደራ እምላችሁ ከውሃ ጥምቀት በኋላ በቤተ ክርስቲያን መጣችሁ ለእናንተ የሚሆን የሚዘጋጅን ትምህርት ምን እንድትሉ ማንንም አትጠቅሙ፣ ራሳችሁን ነው መጠቅሙ። ለጌታ የመጣችሁት የተከፈለላችሁ ዋጋ ገብቷችሁ። ለምሳሌ አሁን ብትጠይቁ የዚህ ዓለም ነገር ነው የምትጠይቁ፣ ሕይወት አትጠይቁ። ሕይወትማ በቃ ተሰጥቷችኋል። ከሕይወት የሚበልጥ ስጦታ አለ እንዴ? ስለዚህ የመጨረሻውን ስጦታ እንደያዘ ሰው ሕይወታችሁ በምታገኙት በምታጡት ሳይሆን ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሰርቶ በጨረሰው ሥራ እንድትጽናኑ ነው። ብዙ ሰው ይመጣል ወደ ጌታ፣ እንዲና እንዲሆንልሃል፣ እንደዛና እንደዛ ታገኛለህ፣ ገንዘብ ይገባልሃል፣ መኪና ትነዳለህ፣ አሜሪካን ትሄዳለህ ምናምን ተብሎ ይመጣና አሜሪካውም ሲቀር ገንዘቡም ሳይገባለት ሲቀር ወደ ኋላ ይመለሳል። አግኝታችሁኛ? ብዙ ወደ ጴንጤ ከሚመጣው ቁጥር ይልቅ የሚወጣው ብዙ ነው ዛሬ። ለምን ስትሉ እንዲሆንልሃል፣ እንደዛ ይሆንልሃል። ኖ መጀመሪያ ሆኖላችኋል። እንዲሆንላችሁ ሳይሆን የሆነላችሁ ከየትኛውም ነገር በላይ እስቲ የሆነልኝ በሉ። እንዲሆንልኝ ከምፈልገው ነገር በላይ የሆነልኝ ነገር እጅግ ታላቅ ነው። ስለዚህ ሁሉን ነገራችሁ ይጠመቅ። ለመሰላችሁ በዚህ አጋጣሚ እንደዚህ ይባላል። ሌባ የተጠመቀ ጴንጤ ሲሰርቅ ከተገኘ እጁ አልተጠመቀም ይባላል። የተጠመቀ ጴንጤ ሲዋሽ ከተገኘ አፉ ምን አልተባለም ይላል፣ አልተጠመቀም ይባላል በተለምዶ። ምክንያቱም ቀድሞ የነበራችሁን የኃጢአት ልምምድ ቀድሞ የነበረ ድካም ማስቀጠል የለባችሁ። ጥምቀት ማለት መሞት ከዛ ለክርስቶስ መኖር ነው። በቃ ይሄ ነው እንጂ እንዳልኳችሁ አሁን እንገባለን ውሃ ቦጭረቅ ትወጣል፣ እሱ አይደለም። በጣም ብዙ ሰው እየዋኘበት ነው። ግን ምንድነው ማደርገው? አሃ ክርስቶስ ከፍሎልኛል። ከዛስ አታጉረመርም፣ አታለቅስም። ከዛስ እምታማርር ሰው አትሆንም። ከዛስ በኋላ አመስጋኝ ትሆናለህ። ከዛ የእግዚአብሔር ነገር ባንተ ላይ ይበዛል። ክብር ለኢየሱስ ይሁን። አድርገህልኛልና ለዘላለም አመሰግናለሁ የሚለው መዝሙር ታውቃላችሁ? እስቲ ቅልጥ ያለ ጭብጨባ እስቲ 1 2 3 አድርገህልኛልና ለዘላለም አመሰግንሃለሁ። ምን አድርጎላችኋልና? አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። ምን ብሏቸዋል? አድርገህልኛልና ለዘላለም አመሰግንሃለሁ። ምን ብሏቸዋል? አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። ሃሌሉያ! ክብር ለኢየሱስ ይሁን። ደስ ብሏቸዋል። በጌታ በኢየሱስ ክርስቶስ ስምና ስልጣን እነዚህን ሴትና ወንድ ልጆችህን ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት እናጠምቃቸዋል። አባት ሆይ ይህ ጥምቀት ለዓለም ሞተው ላንተ ሕያው የሚሆኑበት እንዲሆን እኔ ጸልያለሁ። ብዙዎች ዛሬ አሮጌውን ሰዋቸውን ቀብረው በአዲሱ ሰው የሚነሱበት ቀን ይሆንላቸው። እስራት ከነሱ ላይ ይበጠስ። የትኛውም ሰንሰለት ከላያቸው ላይ ይቆረጥ። አሜን። በክብር በግርማ ዳግመኛ የምትመጣው አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ለቤተ ክርስቲያን ለደቀ መዛሙርት ለሐዋርያቱ በተሰጣቸው ተልእኮ ውስጥ አንዱ የውሃ ጥምቀት ነውና እህቴ አባ ዮሴፍን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጠምቃለን። ይገባሃልና ይገባሃልና አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ወንድሜ በሪሁን ዘነበን ለቤተ ክርስቲያንና ለሐዋርያቱ በተሰጠው ተልእኮ መሰረት በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም የውሃ
የዮሐና የመንፈስ ቅዱስን ጥምቀት አጠምቀዋል። የነገስታት ንጉስ አባት ሆይ ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያት በሰጠው ተልእኮ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብለሃልና እቴ ሲሳይ ረታን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አባት ሆይ ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት ወንድሜ ዮናታን ወንደሰንን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ለክርስቶስ አካላት የደህንነታችን ራስ ይገባል። አባት ሆይ ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት እህቴ በላይነሽ ታሉ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይገባል። አባት ሆይ ለቤተ ክርስቲያንና ለሐዋርያቱ በተሰጠው ስልጣን መሰረት ወንድሜ ተኩማን ነገራን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጸድቅ። እንደሚያከብርህ በአንተ ደስ የሚለው ከኔ ጋር በቤተ ክርስቲያን በሰጠው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያቱ በሰጠው እቴ ኤልዳና ሚካኤልን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይውላንተ ግብር አንተ አባት ሆይ ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያቱ በሰጠው ወንድሜን ሙሉቀን ከበበ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ታማኝ አምላክ ማን ነው እንዳንተ? ታማኝ አምላክ ማን? አባት ሆይ ለቤተ ክርስቲያን በሰጠው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያቶቹ በሰጠው ዛሬም በጌታ በኢየሱስ ስምና ስልጣን ቤተ ክርስቲያን ስራዋን ቀጥላለችና እህቴ ቶሎሼ ምሩ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጠምቃለን። ብዙ ከባለሁ አባት ሆይ ለቤተ ክርስቲያን በተሰጠው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያቱ በሰጠው ተልእኮ ወንድሜ ሀጫሉ ታዱን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጠምቃለን። አባት ሆይ ለቤተ ክርስቲያን በሰጠኸው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያቱ በሰጠኸው ተልእኮ እቴ ሚልኪ ሙሉጌታን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጠምቃለን። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይገባል። አባት ሆይ ለቤተ ክርስቲያን በሰጠኸው ኃላፊነትና ስልጣን መሰረት እንዲሁም ለሐዋርያት በሰጠው ተልእኮ የውሃና የመንፈስ ቅዱስ ጥምቀት ነውና ወንድሜ ሞቲ ሁንዴ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም
አባት ሆይ ለቤተ ክርስቲያን በሰጠኸው ኃላፊነትና ስልጣን መሰረት ወንድሜ ፍቅሩ ዓለሙ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እግዚአብሔር አባት ሆይ እናመሰግንሃለን። ከፍ ከፍ እናደርግሃለን። ዛሬ በክርስቶስ አካል ላይ ስለተጨመሩ ስለነዚህ ወንድና ሴት ልጆች እናመሰግናለን። እግዚአብሔር ሆይ ደግሞ በቤትህ የሚጸኑ ዘመናቸው ሁሉ በቤትህ የሚያልቅ እንዲሆኑ ነው እንጸልያለን። በቤትህ ተተከልኳቸው የተተከሉ ይሁን። ለእውነተኛ ደቀ መዝሙርነት ይሰጡ። በጌታ በኢየሱስ ኢየሱስን በጥበብ በሞገስ በሰው በእግዚአብሔር ዕለት ዕለት ያድጉ እንደነበር ሁሉ በጌታ በኢየሱስ ዕለት ዕለት በክርስትናቸው ማደግ ይሆንላቸው። ሰይጣን፣ ዓለም፣ ክፉ የዕድሜ አቻ ከቤት አይንቀላቸው። ስር ይስደድ። እግዚአብሔር ሆይ ይህንን ዕድል ስለሰጠን እናመሰግናለን። ዛሬ ወደ ክርስቶስ አካል ወደ ማውንት ዛይን ስለተጨመሩት ሴትና ወንድ ልጆች ሁሉ ክብር ላንተ። በቤት ይስሩ፣ ስር ይስደዱ፣ ተከልናቸው። አንተ እናድርግሃልና ክብሩን ላንተ እንሰጣለን። ገና ደግሞ በብዙ ሚሊዮኖች በብዙ ሺዎች ስለምናጠምቅ እናከብርሃለን። ክብርና ምስጋና ላንተ በኢየሱስ ክርስቶስ ስምና ስልጣን ጸለይን። አሜን። በራእይ ጉዟችን በተለይ የቢሾፍቱ አጥቢያችን እንደ ቤተ ክርስቲያን በዚህ በጣም ደስተኞች ነን። እነዚህ ከኋላ የምታያቸውን ወንድና ሴቶች ልጆችን እንድናስጠምቅ እግዚአብሔር እድሉን ሰጥቶናል። እኔም ከስሬም ያሉ አስተማሪዎች በተለያየ ጊዜ ያስተማሯቸው ናቸው። እንግዲህ እነዚህ ቀጣይ በማውንት ዛዮን ውስጥ በክርስቶስ አካል ውስጥ በዝማሬ በእግዚአብሔር በጠራቸው ጥሪ በዲያቆንነት፣ በአገልጋይነት፣ በወንጌል ሰባኪነት፣ በሐዋርያነት፣ በመጋቢነት፣ በነብይነት እግዚአብሔር በጠራቸው ኦፊስ ውስጥ ለክርስቶስ አካል ቀጣይ አገልግሎት ይሰጣሉ ብለን እናምናለን። እንደ ራእይ ተቀባይና እንደ ራእይ አስፈጻሚ በጣም ደስተኛ ነኝ። ቢሾፍቱ ነው የምንገኘው በኩሪፍቱ ቃለ ሕይወት ውስጥ። ይሄ ቦታ ለኔ ብዙ ትርጉም አለው። ኢየሱስን ኢንካውንተር ያደረኩበት ነው። በጣም ብዙ ጊዜ ጾም ጸሎት ያደረግንበት ነው። ላለፉት 8 ዓመታት ካምፕ ሚቲንግ ከአገልጋዮች ጋር ከአብሮ ሰራተኞች ጋር ስልጠና ያደረግንበት ብዙዎች የታጠቁበት ስፍራ ነው። ዛሬ ደግሞ እንዳልኳችሁ እዚህን ወንድና ሴቶች ልጆች እንደ ቤተ ክርስቲያን አስተምረን በማስጠመቃችን ትልቅ ደስታና ኩራት ይሰማናል። ይህንን ላደረገ አምላክ እስቲ እልልታና ጭብጨባ እንድታደርጉ የተመሰገነ ይሁን። ገና ደግሞ ብዙዎች ሺዎችን ሚሊዮኖችን ይሄ ራእይ በሄደበት ሁሉ የሚያጠምቅ ይሆናል። በተለይ በአፍሪካ መዲና በሆነችውና የኢትዮጵያም ዋና ከተማ በሆነችው በአዲስ አበባ አጥቢያችን ላይ ብዙዎችን ወደዚህ እያመጣን እንደምናጠምቅ ባለሙሉ ተስፋ ነኝ። እስካሁን ለረዳን 8 ዓመት ሙሉ በዓመት 2 ጊዜ 3 ጊዜ የውሃ ጥምቀትና የደቀ መዝሙር ትምህርት እያስተማርን እዚህ መድረስ ችለናል። ይሄንን ላደረገ ለነገስታት ንጉስ ለጌቶች ጌታ ክብር ይሁንለት። ጌታ አምላካችን የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር ክብሩን ይውሰድ። አመሰግናለሁ። ስሜ ዮናታን ወንደሰን ይባላል። የመጣሁት ከዝዋይ አጥባ ነው። ዛሬ በማውንት ዛይን ቸርች ጥምቀትን ተጠምቄያለሁ። ለዓለም መሞቴን ለኢየሱስ መነሳቴን አበስራለሁ። እናም አመሰግናለሁ። እሺ ስሜ ሚልኪ ሙሉጌታ ይባላል እና ደግሞ ዛሬ በማውንት ጽዮን ዴይ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች ለዓለም ሞቼ ለክርስቶስ ሕያው መሆኔን በመንፈሳዊ አባቴ በአፖስትል ይድነቃቸው ሽመልስ እጅ በመጠመቄ በጣም ደስተኛ ነኝ እና ደግሞ ያልተጠመቃችሁ ካላችሁ እና ደግሞ ይህንን ጌታ የግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ወደ ማውንት ጽዮን ዘ ሊቪንግ ጋድ ኢንተርናሽናል ቸርች በመምጣት ይህንን ጌታ እንድታዋወቁት በአክብሮት እጋብዛቸዋለሁ። በመጀመሪያ ለዚያ በቃኝንና ለዚያ በቃንን እግዚአብሔርን ማመስገን እፈልጋለሁ። ስሜ ብርሃኑ ዘነበ ይባላል። የመጣሁት ከማውንት ዛይን ኢንተርናሽናል ቸርች ከቢሾፍቱ አጥቢያ ነው። በዚህ ጥምቀት ላይ በጣም በደስታና በቃ ሁልጊዜ ከሌላው ቀን የበለጠ ደስታና መቼም ማላገኘውን ደስታ ነው ዛሬ በዚህ ሰዓት ያገኘሁት ማለት ነው። በተለየ መልኩ ደግሞ በአፖስትል እጅ በመጠበቄ በጣም ደስ ብሎኛል። ሁሉም ሰው ደግሞ ገና በሌላ ስርዓት ውስጥ በሱስ ውስጥ በተለያየ ያልገባው ወንጌል ያልተገለጠለት ሰው ወዚህ መጥቶ እንዲገባውና እንዲቀየር ፈልጋለሁ። እንደኔ በደስታ እንዲኖር ፈልጋለሁ።
አመሰግናለሁ። ስሜ ኢልዳና ሚካኤል ይባላል። ዛሬ የደስታዬ ቀን ነው። ምክንያቱም አሮጌው ማንነቴን ሽሬ ወደ አዲስ ህይወት እንድጀምር ያደረገኝን አምላክ አመሰግናለሁ። እሺ ስሜ ሙሉቀን ከበበ ይባላል። የመጣሁት ከዝዋይ አጥቢያ ቤተክርስቲያን ነው እና አሮጌ ማንነቴን ትቼ አዲሱ ማንነቴን ለመጀመር ነው። በጣም ደስ ብሎ። ስሜ በላይነሽ ታዱ ይባላል። ዛሬ ስለተጠመቅኩ ደስ ብሎኛል። በጣም እጅግ በጣም ደስ ያለኝ አሮጌ ማንነቴን ጥዬ አዲስ ህይወት ማግኘቴ ብለኔ በጣም ደስታ ነው። ዛሬ ደስን ያለኝ በጣም ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.